ሞታለች ብለው ለዘመናት የደበቋት ነች። ግን እኛ እንዳልሞተች አረጋግጠን መኖሯን አውቀናል። እገታ ላይ ነች። ቀይረው ሁለተኛውን አድርገው ሌሎች የተለያዩም ሴቶች አሉ። እችኛዋም ሌላኛዋ እህታችን ነች። ለአቅመ ሔዋን እንኳን አልደረሱም። በእድሜ በጣም ትናንሽ እና ለጋ ልጆችን ይመች የሚባል ሸዋ ላይ የተወለደ ልጅ እሱ ነው መልምሎ ከደላሎች ጋር ሆኖ ሳኡዲ በህገወጥ መልክ የሚያስወስዳቸው። ሴቶቹ በመንገድ ላይ ሲሄዱ ይደፈራሉ። የተለያየ አይነት ወንጀል ይፈጸምባቸዋል። ይደፍሯቸዋል፣ ያግቷቸዋል፣ ለተለያየ በደልም ይደርስባቸዋል። እንዲሁም የእነሱ አገልጋይ አድርገው ያስቀሯቸዋል። ምግብ አብሳይ፣ ልክ እንደ ቤት ሰራተኛ ማለት ነው። እነዚህን በፎቶ ላይ ፈርሻ የምታያቸው በጠቅላላ እነዚህ ፎቶ ላይ የምታያቸው ልጆችን በጠቅላላ የምታውቋቸው ካላችሁ ለቤተሰቦቻቸው፣ ለጎረቤቶቻቸው የሆናችሁ ለእያንዳንዱ ሰው ኢንፎርሜሽን። ለዚህ ነገር ተጠያቂ የሆነው ይመች የሚባለው ደላላ ነው። እነዚህ አጋሮቹም አሉ። ግን በዋናነት የሸዋሮቢት ልጆች ናቸው፣ በብዛት የሸዋ አካባቢ ልጆች ናቸው። እነዚህን የሸዋ ልጆች የሚመለምለው ይመች ነው። ስለዚህ መጨረሻ ላይ የእሱን ፎቶ እናሳያችኋለን። ለዚህ ሁሉ ተጠያቂ ይመች ነው። እሱ የሚኖረው ሳውዲ ሀገር ነው። ሌሎች አባሪዎች ደላላ አሉት። እነ ተክላይ የሚባሉ የትግራይ አካባቢ ተወላጆች እንዲሁም በየተለያዩ እዛ የሚያሸጋግሩ የመኮይ አህመድ የሚባል አሁን እዛ ድንበር ላይ ትላንትና የመኒውን ቀምቶ ስልኩን ቀምቶ የዘጋበት የመኮይ አህመድ የሚባል እነ ጌታሁን ወይንም ጌትነት ብቻ ደላሎቹ ብዙ ናቸው። በዋነኛነት ግን እነዚህ የምታያቸው ሴቶች እንዳሉ ሆነው ቀጣይ ደግሞ መጨረሻ ላይ የይመቹን ፎቶ እናደርግላችኋለን። ይመችን አምጣው ይለቅ ፎቶ። እሺ ገና እኮ ነው አያልቅም። እነዚህ የተለያዩ ሴቶችን ይደፈራሉ፣ ይደፍሯቸዋል፣ ገንዘብ ይቀበሏቸዋል፣ ደስ ያላቸውንም ይገላሉ፣ ያግታሉ፣ የቤት ሰራተኛ አድርገው ያስቀምጣሉ። አሁንም ደግሜ የምነግራችሁ እነዚህ ሴቶችን የምታውቁ ሰዎች ካላችሁ ቤተሰቦቻቸው ይመች የሚባለው ደላላ ስለሆነ እዛ ጋር የሚያሸጋግራቸው ወይንም ሂውማን ትራፊኪንግ እየሰራ ያለው እሱ ስለሆነ እሱ ነው ተጠያቂ ያለው። በሸዋ አካባቢ የምትገኙ ወጣቶች እንዲሁም ፖሊስ እንዲሁም የህግ አካላት ይሄንን ላይቭ የምትከታተሉ ከሆነ እባካችሁ ይመች የሚባለው ሰው ላይ እርምጃ እንዲወሰድ ሁሉም የበኩሉን አስተዋጽኦ እንዲያደርግ ነው የምንፈልገው እኛ እዚህ ጋር የተቀመጥነው በጠቅላላ። እንዲሁም የብዙ ሰው ሀሳቡ ይሄ ስለሆነ እነዚህ የተለያዩ ህጻናቶች በጣም ህጻናቶች ናቸው። እድሜያቸው በጣም ትንሽ። ቀስ አርገ እነዚህ የምታያቸውን በጠቅላላ በይመች መልማይነት በህገወጥ መልክ ወደ የመን ትሄዳላችሁ ተብለው የተገደሉ፣ የታገቱ፣ የተደፈሩ የት እንደደረሱ ያልታወቁ ሴቶች ናቸው። እቺ ከጅዳ ወደ ልክ እንደሃና ከጅዳ ወደ ኢትዮጵያ ልገባ የዛሬ 2 ዓመት ከሁለት ኢብራሂም ትባላለች። የገምዛ ልጅ ናት። እችም ሸዋ እችም እቻለች። በህይወት ለመኖሯ ማረጋገጫ አለ። እዛው እነ ሀኒጋ ነው አለች። እችንም የደበለቋል። እቺ ራሱ አስረግዞ አገር ልኳት ተመልሳ ትመጣ ድንበር ላይ አስገድሏት ይሁን ምን አይታወቅም። ታግታ ነው፣ ዞሮ ታግታ ነው። ሙታለች ተብሎ ለቤተሰቦቿ ተነግሯል። ይሄ ልጅ ይመችል እሱ ራሱ ነው ይመስለው። አንተ አላህ ያሳድገው። ምን እናደርጋለን? በዋነኝነት የይመችን ፎቶ አድርገው ፕሊስ ሪከርድ አድርጉ። ሪከርደሮች ሪከርድ አድርጉ በደንብ እንዲታወቅ። ይሄ ግለሰብ ይመች ይባላል። የሚኖረው ሳኡዲ ነው። ተቀማጭነቱ ሳኡዲ ነው። ደላላ ነው። ሸዋ አካባቢ ሴቶችን በጠቅላላ እየሰበሰበ ወደ ሳኡዲ ወስዳለው በሚል ምክንያት በየመን በኩል እንዲሄድ እያደረገ የሚያስገድል፣ የሚያስደፍር እንዲሁም ሴቶችን የሚሸጥ ሰው ነው። ስለዚህ መላው ኢትዮጵያውያን በሀገር ውስጥ ያላችሁ በውጭም ያላችሁ ተባብረን ይህን ሰውዬ ወደ ሕግ እንዲቀርብ እንዲሁም ቤተሰቦቹን አድራሻውን የምታውቁ ሰዎች አሁንም መኩ አለ እዚህ ጋር ያለነውን በጠቅላላ መጻፍ ትችላላችሁ። ይሄ ሰውዬ ነው ዋነኛና ዋነኛው በሸዋ የዘር ማጥፋት እያጠፋ ያለው የሸዋ
አንድ ጊዜ ይሄ በተጎኑ አሉ ሸዋሮቢት ፎቅ የሰራ ባለ ማነው ስሙ አያያዘኝም። የኔ የሃናን አባት ወንድም ነኝ ወይም ደግሞ አጎት ነኝ በማለት ሸመግላለሁ ብሎ ያም ቀንደኛ ደላላ በሸዋ ወጣቶች በሸዋ ልጆች ደም ሸዋሮቢት ላይ ፎቅ ቤትና ምንድነው ገን ያለው ቡቲክ ነበረው ብለዋል። ማነው ፋርማሲም ነበረው። ታዘብ ነው ታዛቢ የሚባል እንግዲህ እዛ ውስጥ ገብቶ ሲፈርድ የነበረ ምን አገባችሁ በእኛ በሸዋ እያለ ጭራሽ የጎጥ ስም እየጠራ እውነቱ እንዳይታወቅበት ሲያደርግ የነበረ ይሄ ታዘብ የሚባል ሙሉ ንብረቱ ፋርማሲውም ፎቅ ቤቱም እንዲወረስ ሙሉ ታዛቢው አዳሙ በድሃ ደም ነው የሰራው። በእነዚህ ልጆች ደም ነው የሰራው። ቀጥል የታባቱ ይሄኛው ፎቶ የይመች ነው የእንትና አይደለም። ሚስ አንደርስታንዲንግ እንደ ለሁሉም እኔ የሁሉም ኢትዮጵያዊ ነው ይሄ የሁሉም የኢትዮጵያዊ። አጋቾቹ ደግሞ ዋነኛው ደግሞ እኒህ ወንድማማቾች ተክሌና አንደኛው ስሙ ልናገር ሳይድ ይሄንን እሺ ልጨር በአማርኛ ልና ትቀጣያለሽ። እነዚህ ደግሞ ትግራይ ክልል ወቅሮ የተወለዱ አሁን የመን ድንበር ላይ በሪያድ በጅዳ ያሉት ደላላዎች አከፋፋይ ናቸው። እነዚህ የገደሉትን እየገደሉ የደፈሩትን እየደፈሩ የተረፈውን ወደ ሪያድ ወደ ጅዳ ወደ መካ የሚያከፋፍሉ በጣም አደገኛ ለሰው የማያዝኑ ጨካኝ አረመኔ ተክለይ እና ወንድሙ እንዳውም እነሱ ጋር የሚሰራ አህመድ የሚባል የሸዋ ልጅ የመኮይ እንዲሁም ደግሞ አንድ የሸዋሮቢት ልጅ አብረዋቸው ያሉ እነዚህ ናቸው። ቀጥይ። ኦኬ አመሰግናለሁ። ስለነ ተክላይ ያው አንዴ በአማርኛ በደንብ ስለ ተክላይ እኔ ላውራሽ ሰይድ በማርያም አንዴ። ተክላይ ማለት ምድር ላይ ማለት የሴጣን አየር ማረፊያ የሆነ ሰው ነው። ከትግራይ ነው እሱ የሚጀምረው። የትግራይ ሴቶችን እየሸጠ ከወሎ ከሸዋ ሙሉ የኢትዮጵያን በየመን በኩል የሚሄዱ የተክላይ ደም የተክላይ እጅ የተክላይ በትር ያረፈባቸው ናቸው። አንደኛ። ሁለተኛ ነገር ደግሞ ይመችና ተክላይ የአንድ ሳንቲም ሁለት ገጽታዎች ናቸው። ጨካኞች አውሬዎች ናቸው። እነዚህን አውሬዎች እዛው የመን ላይ ኢቨን የምትኖሩ ንጹህ ደላሎች ካላችሁ እነዚህን ከውስጣችሁ አስወግዷቸው። በቃ እኔ ይህንን ነው የምለው ቃል በቃል አብዝ ለለኹም ምናልባት ትግርኛ ተናጋሪ ኤርትራውያን ተጋሩ ለማለት እዩ ዋላ አምሃሩ ለትግርኛ ልትሰምዑ ነይኹም ይኹም። ተክላይ ማለት ካብ ትግራይ ጀሚሩ ደቂ ዓዱ የምህር አምሃራ ክልል ኦሮሚያ ክልል ካብ ኩሉ ዓዲ ላወሰደ አጓላት ለዓመፀ ላደፈረ ላሸጠ ልነብር አውሬ እዩ። ልዝቆ ለአዝ ትፈልጡ ተጋሩ ተሓሊኹም ሁልኹም ኣብ ስዑድ ትነብሩ ኣብ የመን ትነብሩ ፅሩያት ተጋሩ ፅሩያት ደላላ ማለት ሰብ እና ልስምዐኩም ደላላታት ተሓሊኹም ልዚ ሰብዚ ወይ ካብ ቅድሚሆም ኣወግድዎ ወይ ደሞ እንድዕ ዋላ ረሽንዎ እንድዕ ይፈልጢ ናዚ ጭካኔ ዚ አውሬ ለሃና አጊቱ እዘን ሁሉ ልረእኹሞም ደቂ ኣንስትዮ ካብ ሽዋ ካብ አምሃራ ክልል ካብ ወሎ ካብ ትግራይ ካብ ዝተፈላለየ ዓዲ አጓላት ለዓመፁ ልወስዱ እዮም። እዚኣቶም ብሄር የብሎሚ ሃይማኖት የብሎሚ ዓዲ የብሎሚ። ስለዚህ እነዚህን ሰዎች የምታረጉትን አድርጉ። እዛ አካባቢ ያላችሁ አውሬዎች ናቸው። ይመችና ተክላይ ማለት ምንም ቃል የማይገልጻችሁ ምድር ላይ እንደናንተ አይነት ከናንተ ቅዱስ ሚካኤል የረገጠው ሰይጣን ይሻላል። እናንተ ማለት የሰይጣን አየር ማረፊያ ናችሁ። ሃናን እስክታመጧት ድረስ ግን ሙሉ ዘር ማንዘራችሁ አይቀርም። ገና ይቀጥላል። ሚኪን አስገቡት። ገና ብዙ ይቀጥላል። በዚህ ላይ አሁን ለታ ደውሎ ይውላችሁ አሁን ለታ ደውሎ የሆነ ሲዝት የሰማሁት
አደም ገርፋ የሚባል ደላላ አለ ደግሞ የመን ላይ። አንድ ጊዜ መበሉ አደም ገርፋ የዛሬን 15 ዓመት የመን ላይ በፍርፋሪ ቂጣ ተጣልተን በጫማ ፊቱን መትቼዋለሁ ያውቃል። ዛሬ ደላላ ሆኖ ህዝብን እያመሰ ሴትን እየደፈረ የሚገኝ አሁን እሱንም ፎቶ በቅርብ እናመጣዋለን። አደም ገርፋ የሚባል ያቀኛል በደንብ አድርጎ። የመን መላሒጥ የምትባል ቦታ ላይ የየመን ኩብዝ ስንቃማ የሆነ የገርባ ልጅ ቀምተህ በልተህ ምን እንደሰራሁ ታውቃለህ። አንተ አሁለታ ደውለህ እንድርስ ማሩ ላይ ደውለህ እንድርስ ማሩ ሚወት አደረገ ድምፅህን ሰምቼዋለሁ። የመን ላይ ፈላጭ ቆራጭ ሴቶችን በመድፈር ወጣቶችን አካላ ጎዶሎ በማድረግ ብዙ መረጃ ሰምቻለሁ። አደም ገርፋ ይባላል። ያው ገና አንለቀው እንሄድበታል። እችኛዋም ለእኔ የተላከልኝ ነች። እችም ልጅ የእነሱ ቪክተም ነች። እዛው የመን ላይ ታግታ የት እንደደረሰች አያውቁም ቤተሰቦቿ። እህት ነው የላከችልኝ ለእኔ። የገጠር ልጅ አይመጣም። ስልኩን እንስጥ ለፖሊስ ስጡን እኮ የምን እርምጃ የምን መለማመጥ ነው? በቃ ስጡ። የምን መለማመጥ ነው? ሚኪ የምጠይቀው አለ። ከሞኬ ጋር አውርተን መወሰን ካለብን እንወስንበት። መጥቶ እውነቱን አንድ የማይናገር ከሆነ የመጨረሻ ምርጫ የምትሰጠው ለመሲ የሚደውልላት ከሆነ አሁን የገጠር ልጅ ይደውልላት፣ ካልሆነ ለሞኬ ቁጥሩን ስጠው። በቃ ይዝዳን ማን እንዴ! ከዚህ በላይ ምን ይሆናል? ሌላም ሴቶች አሉ፣ አሳያቸዋለሁ። ሆልዶን ብዙ ሴቶች